ትራምፕ የኔቶ አጋሮቻቸውን ፈሪዎች ኔቶን ደግሞ የወረቀት ላይ ነብር ሲሉ ወረፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ከኢራን ጥቃት ለመጠበቅ እንዲተባበሯቸው ያቀረቡትን ጥያቄ ባለመቀበላቸው ፈሪዎች ሲሉ፣ ማህበሩን ደግሞ አሜሪካ ባትኖርበት ደካማ ይሆን ነበር ሲሉ ተቹ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በሆርሙዝ ወሽመጥ የሚተላለፉ መርከቦችን መጠበቅ ለኔቶ አባላት ሀገራት ቀላል ይሆን ነበር በማለት ለመሳተፍ ባለመፍቀዳቸው ፈሪዎች በማለት ተችተዋቸዋል። ትራምፕ በትሩዝ የማህበራዊ ሚዲያ ላይ ባሰራጩ ጽሑፍ የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ማህበር ኔቶንና አባላቱን ክፉኛ አብጠልጥለዋቸዋል። ካለ ዩናይትድ ስቴትስ ኦፍ አሜሪካ ኔቶ የወረቀት ላይ ነብር ነው። ኢራን ኒውክለር እንዳትታጠቅ በሚደረገው ፍልሚያ ውስጥ ለመሳተፍ አልፈለጉም። አሁን ጦርነቱን በወታደራዊ ኃይል አሸንፈናል። እነሱ በነዳጅ ዋጋ መጨመር እያማረሩ ነው። ነገር ግን የነዳጅ ዋጋ በከፍተኛ ሁኔታ ለመጨመሩ ብቸኛው ምክንያት የሆነውን የሆርሙዝ ወሽመጥን በቀላል ወታደራዊ ስምሪት ለማስከፈት ለማገዝ ፍቃደኛ አልነበሩም ሲሉ ወቅሰዋል። በትንሽ ዋጋ በቀላሉ የሚፈጽሙት ነገር ነበር። ፈሪዎች ናቸው፣ አንረሳውም በማለት የኔቶ አጋሮቻቸውን አጥብቀው ወርፈዋል። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን በሆርሙዝ ወሽመጥ በሚያልፉ ግዙፍ ነዳጅ ጫኝ መርከቦች ላይ ጥቃት በመፈጸሟ የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ዙሪያ ዋጋው ጨምሯል። አሜሪካ የኔቶ አባል ሀገራት በወሽመጡ በኩል የሚያልፉ መርከቦችን ደህንነት በመጠበቅ እንዳግዙ ብትጠይቅም ወደ ጦርነቱ መግባት እንደማይፈልጉ በመግለጽ ጥያቄውን ሳይቀበሉት በመቅረታቸው ትራምፕ ተቆጥተው ቆይተዋል። ኢራን የአሜሪካና የእስራኤል ባለስልጣናትን በየትኛውም ቦታ ኢላማ እንደምታደርግ ዛተችም። በአሜሪካና በእስራኤል ጥቃት በርካታ ባለስልጣናቷ የተገደሉባት ኢራን ባጸፋው የአሜሪካንና የእስራኤልን ባለስልጣናት እንዲሁም ወታደራዊ አዛዦችን በየትኛውም ቦታ ላይ ኢላማ እንደምታደርግ ዛተች። ዛሬ አርብ የኢራን መንግስት ቴሌቪዥን ጣቢያ የሀገሪቱ ጦር ኃይሎች ቃል አቀባይ የሆኑትን አቦልፋዚል ሸካርችን ጠቅሶ እንደዘገበው በሁለቱ ሀገራት ባለስልጣናት ላይ ፈጸሙት ጥቃት የሀገሪቱ ሰራዊት ክትትል እያደረገ መሆኑን አመልክ ቃል አቀባዩ ፈሪዎቹን ባለስልጣኖቻችሁን፣ የጦር አዛዦቻችሁን፣ ፓይለቶቻችሁንና ወታደሮቻችሁን በአይነ ቁራኛ እየተከታተልናቸው ነው ብለዋል። አክለውም በዓለም ዙሪያ ባሏቸው ፓርኮች፣ የመዝናኛ ቦታዎችና ቱሪስቶች ውስጥ ባለን መረጃ መሰረት ከዚህ በኋላ ደህንነታቸው የተጠበቀ አይሆንም በማለት ኢላማ እንደሚያደርጓቸው ዝተዋል። 3 ሳምንት በሆነው ጦርነት የሀገሪቱ ጠቅላይ መሪን ጨምሮ በርካታ ከፍተኛ ፖለቲካዊና ወታደራዊ ባለስልጣናቶችን ኢራን ተገድለውባታል። አሜሪካና እስራኤል የከፈቱባትን ጥቃት ተከትሎ 3 ሳምንት በሆነው ጦርነት ውስጥ የምትገኘው ኢራን በራሷ የዘመን አቆጣጠር መሰረት ዛሬ 40 አዲስ ዓመቷን ጀምራለች። ኖሩዝ በመባል የሚጠራው የፋርስ አዲስ ዓመት በተለያዩ የሀገሪቱ ክፍሎች ላይ እየተፈጸመ ባለው ጥቃትና ኢራን በበኩሏ ባጸፋው በምትሰነዝረው ጥቃት የጦርነት ስጋት ስር ሆነው ኢራናውያን እየተቀበሉት ይገኛሉ። በስጋት ውስጥ ያሉት ኢራናውያን አዲሱን ዓመት ምን ይዞ እንደሚመጣ እርግጠኛ አይደሉም። አሚር እንደሚለው በጦርነቱ ምክንያት ሰዎች ስራቸውን እያጡ ነው። ከሁሉ የሚያሳዝነው የሀገራችን መሰረተ ልማቶች ላይ የሚደርሰው ጉዳት ነው ብሏል። ለ3 ሳምንታት በዘለቀው ያልተቋረጠ ጥቃት በርካታ የኢራን ተቋማት ኢላማ ሆነዋል። በዚህም ምክንያት በሚታየው ሁኔታ ብዙ የሚተርፍ ነገር የሚኖር አይመስለኝም። ይሄ የመጨረሻችን አዲስ ዓመት እንዲሆን አልፈልግም በማለት አሚር ስጋቱን ገልጿል። ይህ የአዲስ ዓመት አከባበር ለጥንታዊቷ ሀገር ኢራን ዜጎች ታሪካቸውንና ብሔራዊ መለያቸው ሲሆን ላለፉት 3000 ዓመታት ሲከበር የዘለቀ መሆኑ ይነገራል። ለወትሮው በአዲሱ የኢራን አዲስ ዓመት ወቅት በሀገሪቱ የሚገኙ የገበያ ቦታዎች፣ የገበያ ማዕከላትና መንገዶች በህዝብ ተሞልተው የሚደምቁ ሲሆን የዘንድሮው ግን ለየት ብሏል። ዘንድሮ የአዲስ ዓመት ድባቡ ቀዝቀዝ ያለ ቢሆንም አንዳንድ ኢራናውያን በለመዱት መንገድ ለአዲስ ዓመት በዓል አከባበር መዘጋጀታቸው ተዘግቧል። የዋና ከተማዋ ቴሄራን ነዋሪ የሆነችው ፓርሚስ በዚህ ሁሉ ውስጥ ለበዓሉ ከተዘጋጁት መካከል ናት። እንደኔ ሁሉ አንዳንዶች በዚህ ሁሉ ውስጥ የለመዱትን ማከናወን ቀጥለዋል። ለምሳሌ ከባድ ፍንዳታ በተከሰተበት ጊዜ የውበት ሳሎን ውስጥ ነበርኩ። ምንም እንዳልተፈጠረ ሁሉ ማንም ንቅንቅ አላለም በማለት በዙሪያዋ ያሉ ሰዎች ካለው ሁኔታ ጋር እየተላመዱ መሆናቸውን ገልጻለች። በዘገባው ውስጥ የተጠቀሱ ሰዎች ስም ለደህንነታቸው ሲባል ተቀይሯል።
በዩናይትድ አረብ ኤሚሬትስ የአቡዳቢ ፖሊስ የተለያዩ ሀገራት ዜግነት ያላቸው ከ100 በላይ ሰዎች በሀገሪቱ ላይ ከሚፈጸመው ጥቃት ጋር በተያያዘ የተለያዩ ቦታዎችን በመቅረጽና አሳሳች መረጃ በማህበራዊ ሚዲያ ላይ በማጋራት መያዙን አሳወቀ። ፖሊስ በኤክስ ገጹ ላይ ባወጣው መግለጫም የተለያዩ 109 ሰዎች በህዝቡ መካከል የተሳሳተ አመለካከትን የሚፈጥሩና ያልተረጋገጡ ወሬዎችን በማሰራጨት በቁጥጥር ስር አውሏል። ፖሊስ ጨምሮም ማህበራዊ ሚዲያን ተገቢ ላልሆነ ዓላማ የሚጠቀሙ ሰዎችን በመከታተል የሀገሪቱ የደህንነት ባለስልጣናት አስፈላጊውን ህጋዊና አስተዳደራዊ እርምጃ እንደሚወስዱ አስታውቋል። የሀገሪቱ ዜጎች ወቅታዊ ሁኔታዎችን በተመለከተ ከሚመለከታቸው አካላትና ከሚታመኑ ምንጮች ብቻ መረጃ እንዳገኙ በማሳሰብ የህዝብ ጥቅምንና አሰራሮችን በማክበር ከአንዳንድ ቦታዎች ፎቶ ከማንሳትና ቪዲዮ ከመቅረጽ እንዲሁም ከማጋራት እንዲቆጠቡ አሳስቧል።